ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ መጣን። እንግዲህ የማዳም ቅመሞች ናቸው እነዚህ ታታሪና ጀግና ኢትዮጵያውያን ሴቶች ጉልበታቸውን፣ ውበታቸውንና ገንዘባቸውን ለቤተሰባቸው አሳልፈው የሰጡ እነሱ በተለያየ የአረብ ክፍል በበረሃ እየተንከራተቱ የቤተሰባቸውን ኑሮ ገነት ለማድረግ የተሻለ ኑሮ ለማኖር ለወንድማቸው፣ ለእህቶቻቸው፣ ለእናት ለአባት ህይወታቸውን አሳልፈው የሰጡ ልበቀና ኢትዮጵያውያን ናቸው። ለቤተሰባቸው ብቻ ሳይሆን በተለያየ የዓለም ክፍል ኢትዮጵያውያን ታገቱ፣ ተቸገሩ፣ ሞቱ፣ ወደቁ፣ ተነሱ ሲባል ፈጥኖ ደራሾች ልበቀና ናቸው። ነገር ግን አንዳንድ የማዳም ቅመሞች የምትሰሩት ስራ ከራሳቸው አልፎ ሌሎች የማዳም ቅመሞችን የሚያስንቅና የሚያዋርድ ነገር የምታደርጉ አላቸው። ይሄ ትክክል አይደለም። ገንዘባቸውን ለማንም ቲክቶከር፣ ለማንም እናንተን ከቁብ ለማይቆጥር ዩቲዩበር እየኮሰከሳችሁ ማላገጫ የምትሆኑ ሰዎች አላቸው። ምን ሆናችሁ ነው? ለእናት ለአባት፣ ለወንድም ለእህት የምትረዱት የምትወድቁት የምትነሰት አንሶ ነው የማንንም ሰርግ የምትደግሱት? ጤና የላቸውም እንዴ? ምን ሆናችሁ ነው? ገንዘባችን የልጅነት አበባችን እያረገፋችሁ ወጣትነታችሁን ዋጋ ከፍላችሁ እኮ ነው አይደለም ገንዘብ የሚገኘው ነው ወይስ ዝም ብሎ በዋዛ ሶፋዛዛ ከዛፍ ላይ እየሸመጠጣችሁት ነው? ያ የተገኘ ገንዘብ ደማችሁ ነው፣ ላባችሁ ብቻ አይደለም። አንዳንድ ገንዘብ አንዳንድ ድካም በላብ ብቻ አይመዘንም፣ በደም ጭምር ነው የሚመዘነው። የልጅነታችን ወዝ አራግፋችሁ የልጅነታችን አበባ ያረገፋችሁበትን ገንዘብ የማንም ማላገጫ እንድትሆኑበት ከሰጣችሁ መብታችሁ ነው። ትክክል ግን አይደለም። ከእናንተ ጀርባ ሚሊዮን ኢትዮጵያውያኖች አሉ። በሚሊዮን የሚቆጠሩ ኢትዮጵያውያን ነው በእናንተ የሚኖሩት። 500,000 ሴቶች አረብ ሀገር ቢኖሩን እኮ እያንዳንዳቸው ጀርባ 5 እና 6 ቤተሰብ ቢረዳ በሚሊዮን የሚቆጠር ኢትዮጵያዊ ነው የሚረዳው። እያንዳንዳ የማዳም ቅመም በወር 300፣ 400፣ 500 ዶላር ብታገኝ ከ500 ሺያቸው ስንት ዶላር ነው ኢትዮጵያ የምታገኘው? በግራም ሆነ በቀኝ እንዴት ነው አገሪቷን ኢኮኖሚ እንደምትረዱት ታውቁታላችሁ። ስለዚህ የማንም ማላገጫ ልትሆን አይገባም። አብርሽና ዳኒ ሪያል ተፋቀሩ፣ ተለያዩ። ሩትና ጽጌ ሪያል እንደዚህ ሆኖ በዚህ ገቡ በዚህ ወጡ፣ አብሮ ክንፍ ቲክቶክ ላይ አበባ አንበሳ እንትኖ ጓንቱ ምን ጤና የላችም እንዴ? አበባችን አርግፋችሁ የልጅነታችን ወዝ አርግፋችሁ የምታገኙት ገንዘብ ቀላል ነው እንዴ? ዋጋው በላብ ነው የሚመዘነው? በደም ነው የሚመዘነው? በደም ነው የሚመዘነው። ትርፍ ጊዜ ካላችሁ እነ ምረት ደበበን ማይንድ ሴት እነ ዶክተር ምረት ደበበ ብዙ የሚጠቅማችሁ በትዳር ጉዳይ፣ በልጆች ጉዳይ፣ በማህበራዊ ጉዳይ ሊያስተምራችሁ ማንነታችሁ ሊያንጹ የሚችሉ እነ ዶክተር ምረት ደበበ አለ። እነሱን ቁጭ በላችሁ እዩ ጊዜ ካላችሁ። ዩቲዩብ ከከፈታችሁ የማይጠቅማቸውን እኔ እንኳን በሆን አንሰብስክራይብ አድርጉና ውጡ። የሚጠቅማቸው ነገር ላይ ትኩረት አድርጉ። አረብ ሀገር በዚህ በረሃ እስከ መቼ ነው የምንንከራተተው? አገራችን ስንገባ ምን ብንሰራ ይሻላል? እነማን ምን ሰርቶ ተለወጡ? በሀገር ውስጥ ቀለል ያለ ስራዎችን ባለን ገንዘብ ጉልበትና እውቀት መስራት የምንችለው ምንድን ነው? እራሳችን ላይ ትኩረት አድርጉ። አብርሽ አውቀባ ጽጌ ሪያል ዳኒ ሪያል ምን አገባችሁ? ለእናንተ ነው። የእናንተ ኑሮ ላይ ሽራፊ ገንዘብ የሚሰጥ አለ ወይ? የአረብ ሀገር ሴቶቻችን የማዳም ቅመሞች እኛ ምንላቸው የማዳም ቅመሞች ነው። ዘራፊዎቻችሁ ነጣቂዎች ግን ምንድን ነው የሚሏቸው? የማዳም በጎች ነው የሚለው። ከዘረፋችሁ ከነጠቃችሁ በኋላ እነዚህ በጎች ነው የሚላቸው። ያንቋሽሻሉ፣ ያዋርዳሉ። ለክብራችሁ ኑሩ። ራሳችሁ ላይ ትኩረት አድርጉ። ቢያንስ ኢትዮጵያ በ100 ሚሊዮን የሚቆጠር ዶላር ነው ከእናንተ ላይ የምታገኙ በየአመቱ በመቶ ሚሊዮን የሚቆጠር ዶላር። ይሄ ቀላል አይደለም። ለአገሪቱ ኢኮኖሚም የጀርባ አጥንት ናቸው። አውቃችሁትም ይሄን ሳታውቁት ላታውቁት ላይገባችሁ ይችላል። ግን ለአገሪቱ ኢኮኖሚ የጀርባ አጥንት ናቸው። ይሄን ተረዱ። ለቤተሰባቸው የጀርባ አጥንት ናቸው። ይሄን ተረዱት። ስለዚህ እኛ እስከ መቼ ነው በበረሃ እየተንከራተተን ማንም ወንበዴ የምንቆልበው የሚለውን አስቡበት። አንድ ብር እኔ እውነቴ ነው የምላችሁ ማአት ቤተሰቦች አሉኝ፣ አረብ ሀገር አድናቂዎች አሉኝ፣ ተቆጣዮች አሉኝ። ከአንዳቸው አንድ ብር ለምን ከቻልክ ማገዝ መደገፍን እንጂ የሚገባኝ መዝረፍ ማጭበርበር አይደለም የሚገባኝ። አብርሽና ሩት ተጓቡ፣ ዳኒ ሪያልና ጽጌ ሪያል፣ አበበና ኮበደ ምንም አያገባችሁም። ከእናንተ ህይወት ጋር ምንም ግንኙነት የለም። ብትሞቱ ብትወድቁ ብትነሱ ስለእናንተ ለሰከንድ በዩቲዩባቸው ላይ ለማውራት ፈቃደኞች አይደለም። ይህን ወቁ። ለራሳችሁ ኑሩ።
ለቤተሰባችሁ እንኳን ዱርዬ ቲክቶከርና ዩቲዩበር ልትረዱ ቀርቶ የገንዛ ባላችሁ እንኳን ኢትዮጵያ የሚኖር ባላችሁ እንኳን እየሰራ ነው ማገዝ የሚገባችሁ። ወንድማችሁ እንኳን ቢሆን በልኩ ነው መርዳት ያለባችሁ። ለምን? የእናንተ ላብ ብቻ አይደለም ደም ጭምር ነው። ልጅነታችን አበባችን አርግፋችሁ የምታገኙት ገንዘብ ነው። አትቀልዱም። 1000 ድርሃም 2000 ድርሃም የሚከፈላት ኢትዮጵያን ሴቶች እኮ አሉ። ቀላል እኮ አይደለም። 2000 ድርሃም ማለት እኮ በኢትዮጵያ እኮ ወደ 100,000 ብር የተጠጋ ነው። ከ85,000 ብር በላይ ነው እንደ ገበያው እንደሚመነዘሩበት ቦታ ማለት ነው። ስለዚህ ቀላል አይደለም። አንዳንድ ኢትዮጵያን 3,000 4,000 የሚከፈላቸው አለ። ሰብ ስፔሻሊስት ዶክተር የማይከፈል ገንዘብ ነው የምታገኙት። በጣም የተከበረ ስራ ነው የምትሰሩት። ስራ የላባችሁን ዋጋ የምታገኙበት ጥሩ ስራ እንደሆነ አስተውሉ መጀመሪያ። ስለዚህ ጦረተኛ ቲክቶከር ልትጦሩ አይደለም በረሃ የምትንከራተቱት። ዩቲዩበር ልትጦሩ አይደለም በረሃ የምትንከራተቱት ራሳችንና ቤተሰባችን ለመለወጥ ነው። ከበረሃ ስንመለስ ምን ሰርተን ነው የምንኖረው? ከማን ጋር እንኖር? እንዴት እንኖር? ምን እንስራ? የት እንስራ? ይህንን ነው ማሰላሰል የሚገባቸው። እና ትርፍ ጊዜ ካላቸው እንዳልኳችሁ እነ ዶክተር ምህረት ደበበ አሉ። ማይንድ ሴት፣ ማህበራዊ፣ ኢኮኖሚያዊ፣ ልጅ አስተዳደግ፣ በትዳር ጉዳይ መምከር ማማከር የሚችሉ ይጎርማጫል። ጽጌረዳ ዳንኤል እያላቸው 400,000 ሰብስክራይበር 300,000 ሰብስክራይበር ይዟል። እነ ዶክተር ምህረት ደበበ 120,000 ሰብስክራይበር። ይህን ሁሉ እውቀት፣ ይህን ሁሉ ልምድ፣ ይህን ሁሉ ችሎታ ይዘው አስቡ። 5,000 ሰው ነው የሚያየው ዶክተር ምህረትን። 10,000 ተመልከት። 7,000 8,000 ሰው እና እናንተ አብሪሽ ነው የምትሉት እኖርታ። አሁን ሰሞኑን በጾም ምድር ህማማት ነው፣ ጾም ነው፣ ነውር ነው። ኦርቶዶክሶች ናቸው ተደርጎም የማይታወቅ ውርደት የሆነ ነገር ነው የሚያደርጉ። ኢሉሚናንቲ ናቸው መሰለኝ። 300,000 ሰው ገብቶ አይቶታል። 400,000 ሰው በ3 ቀን 6 ቪዲዮ ነው የለቀቀው። በ3 ቀን በድምሩ ወደ 1 ሚሊዮን የተጠጋ ሰው አይቶታል። ይሄ ምንድነው? እናንተን ማላገጫ አቃቃ መጫወቻ። ስለዚህ ለራሳችሁ ጊዜ ስጡ። ራሳችሁ ላይ ትኩረት አድርጎ፣ ስራችሁ ላይ ትኩረት አድርጎ፣ ህይወታችሁ ላይ ትኩረት አድርጎ። የማንም መንደሬ መጫቻና ማላገጫ አትሆኑም። ገንዘባችሁ በላብ ሳይሆን በደም የሚመዘን ነው እና ማይጠቅማችሁ ሰዎች ጋር 1 ደቂቃ አትፍጁ። 1 ደቂቃ እኔ ማቀርብ ሀሳብ ማይጠቅም ከሆነ አንሰብስክራይብ አድርጎ ዘግቶ መውጣት። የሚጠቅማችን ዩቲዩብ ቻናሎች አይምሯችሁን፣ የገንዘብ እውቀታችሁ፣ የስነ ልቦና እውቀታችሁን፣ ማህበራዊ እውቀታችሁን ከፍ ሊያደርጉላችሁ የሚችሉ ጉዳዮች ላይ ትኩረት አድርጉ። መዝናኛም ሲሆን ማዕት መዝናኛ ነው ያለ። ማዕት መርጣቸው ትርፍ ጊዜ ካላችሁ እሱን እዩ። እንቶ ፎንቶ የልጆች ቃቃ ቀልድ ነው የያዛችሁት። የልጆች ቀልድ እቃቃ አንዳንዶቻችሁ ነው ማለት ያላችሁ። ስለዚህ ይሄ ተጎቢነት የለውም። ራሳችሁ ላይ ትኩረት አድርጉ። ገንዘባችሁን እንኳን ሌላ ቀርቶ ለወንድማችሁ የምትሰጡት ገንዘብ ዓላማ ያለው መሆን አለበት። ዓላማ ቁጭ ብሎ ሴት የሚያባብሉበት የሃይስኩል ተማሪዎችን እየዞረ ዝሙት የሚፈጽሙበት ማታ መጠጥ የሚገለብጥበት አይደለም። ለገንዘብ ወንድማችሁ እንኳን የምትሰጡት ገንዘብ ዓላማ ያለው መሆን አለበት። እንኳን ለመንገደኛ ቲክቶከር እና ዩቲዩበር ቀርቶ ምን አገባችሁና ነው እናንተ የአብርሽን ሰርግ ዶገስን የምትሉት? አንዳንዶቻችሁ ምን አገብታችሁ ነው? ምን አገብታችሁ ነው? ከዛ ደግሞ ስድቡ ደግሞ መልሶ ለራሳችሁ እና የልጅነታችሁን ወጣትነታችሁን ያረገፋችሁት ለዚህ አይደለም። ህይወታችሁን በበረሃ የተቃጠላችሁት ለዚህ አልመሰለኝም ነው ካላችሁ ፈለጋችሁ ማድረግ ትችላል። እኔ ግን ስለ መሰለኝ ትክክል አለመሰለኝም። ባል እንኳን ባለትዳር ሆናችሁ ኢትዮጵያ ውስጥ ባል ካላችሁ መስራት አለበት። እሱ ራሱ ቁጭ ብለው መጦር የለበት። ይህን ማወቅ አለበት። በወር መትልኩት የተመጠነ መሆን አለበት። ልጆቻችሁን ቢኖር ለልጆችና ለትዳር የተወሰነ እሱም ማገዝ አለበት። እሱም ኃላፊነት መውሰድ አለበት። ግድ የለም በቃ ስራ ከሌለ አይዞህ እያልሽ በየወሩ ያለውን ገንዘብ ትልኪያለሽ። ነገ መቼ የተወድቃለሁ ማሰብ ያስፈልጋል። ማማከር ከስራችሁ ጋር ከኑራችሁ ጋር ልታደርጉት ልትሰሩት ልትለውጡት የምትፈልጉት ነገር ላይ ትኩረት አድርጉ። እኔ የራሴ ግሌ ስራ አለኝ። ከግሌ ስራ ጎን ለጎን ደግሞ ከቤተሰቦች ጋር ዩቲዩብ ላይ እገናኛለሁ። ሁሉም ላይ ከስራዬ ጋር የሚገናኝ ነገር ብቻ ነው። ለአንድ ደቂቃ ቀልድ ላይ ማሳለፍ አልፈልግም። ጊዜ ወርቅ ነው፣ በጣም ወርቅ ነው።
ስለዚህ ሰርተንበትም አልተቻለ እንኳን አላግጠንበት ቀርቶ እና እዛ ላይ ትኩረት አድርገው እህቶቻችን ባላችሁበት በርቱ። እንዳልኳችሁ የተገኘውን ገንዘብ ጊዜያችሁን የፈጃችሁበት ልጅነታችሁ የሰጣችሁበት እንደሆነ እወቁና ማረፊያውን መውደቂያውን አስቡበት። የኔ ሐሳብ ነው። ሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ